بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين أما بعد فنواصل درسنا من هذا الكتاب عمدة الأحكام من كلام خير الأنام. قال المؤلف رحمه الله تعالى الحديث 47 عن أبي المنهل سيار بن سلامة قال دخلت أنا وأبي على أبي بردة الأسلمي رضي الله عنه فقال له أبي كيف كان رسول الله صلى الله عليه وسلم يصلي المكتوبة إلى آخر الحديث. خير እንግዲህ كتاب الصلاة ስለ ሶላት የምናገረውን ኪታብ ነው የጀመርነው። ባቡ አልመዋቂት ስለ ወቅቶች የሚናገረው የሆነውን ምዕራፍ ማለት ነው። ሶላት እንግዲህ ፈርድ መሆኑን ግዴታ መሆኑን ሩክን من أركان الإسلام الخمسة ከአምስቱ የኢስላም ማዕዘንቶች አንዱ መሆኑን በደረጃ ሁለተኛ ላይ بعد الشهادتين የሚመጣ መሆኑን ተመልክተናል ማለት ነው። እና አላህ Subhanahu Wa Ta'ala ይህንን ሶላት ደግሞ በሙስሊሞች ላይ ግዴታ ሲያደርገው በጊዜ የተገደበ አድርጎ ወይም ደግሞ የሚሰገድበትን ወቅት ገድቦ ነው ማለት ነው። ልክ إن الصلاة كانت على المؤمنين كتابا موقوتا እንዳለው ማለት ነው። ሶላት በሙእሚናኖች ላይ በጊዜ የተከፋፈለች ወይም ደግሞ የተመደበች ግዴታ ነች ብሎ እንደተናገረው በጊዜ ወስኗታል። በዛ ጊዜ ልትሰገድ ይገባታል ማለት ነው። ከዚህም አኳያ የሶላትን መስገጃ መዋቂቶች ወይም ደግሞ ጊዜያቶችን ነው እየተመለከተን ያለነው። የትላንትናው ደርስ ላይ ወለው استدبته لزادني የሚለውን ያኒ ወደ አብዱላህ ኢብኑ ማን ነው ወደ አቡ አምር አሽባኒ ያስጠግተን ነው እንትን ያልነው። ቀውሉ ያቡ መስዑድ ማን ነው የአብዱላህ ኢብኑ መስዑድ ረዲየላሁ ተዓላ አንሁ قال ያለው ማና አብዱላህ ኢብኑ መስዑድ ነው። حدثني بهن رسول الله صلى الله عليه وسلم በእነዚህ ንግግሮች የአላህ መልእክተኛ ነገሩኝ ያለው ማና አብዱላህ ኢብኑ መስዑድ ነው ረዲየላሁ ተዓላ አንሁ። ወለው استدبته لزادني ጨምሩ ይብላቸው ኖሮ ከመክሩ ይጨምሩ ነበር ያለው እሱ ነው ማለት ነው። ትናንት የአቡ አምር አሽባኒ ነው ብለን ነው ያልነው። እዚህ ጋር መስተካከል አለበት ማለት ነው። ናም خير الحديث السابع والأربعون ودزاري درساتين سنجبا 47ኛው حديث عن أبي المنهل كأبو المنهل ነው የተያዘው። هذه كنيته እቺ ኩንያው ነች ወይም የጎን መጠሪያው ነች። ኩንያ ማለት ማሱዲረ ቢአብን አው ኡም ማለት ነው። በአባት ወይም በእናት የተጀመረ ስም ኩንያ ተብሎ ይጠራል። ለምሳሌ አቡ መስዑድ ሊሆን ይችላል፣ አቡ መሐመድ ሊሆን ይችላል፣ አቡ ፉላን፣ ኡሙ ፉላን ይሄ ኩንያ ተብሎ ይጠራል ማለት ነው። ለቀብ የሚባለው ደግሞ ቅጽል ስም ነው። መጠሪያ ስም ይሁን ያኒ እንደ ኩንያ ሳይሆን ቅጽል ስም ይሁን መታወቂያ ማለት ነው። ለጥሩ ሊሆን ይችላል፣ ለመጥፎ ሊሆን ይችላል። ለምሳሌ አሁን አንዳንድ ሰው ያኒ አይነ ስውር ከሆነ አዕማ በሚል ቅጽል ስም ሊታወቅ ይችላል። አይነ ስውሩ በሚል ማለት ነው። ሽባ ከሆነ አልአዕረጅ ተብሎ አንከሳው ተብሎ ሊታወቅ ይችላል። አይኖቹ ደግሞ በጣም ሲጋር ከሆኑ አዕመሽ ሊባል ይችላል ማለት ነው። አይኑ በጣም ጨምጫማ የሆነ ሊባል ይችላል። ይሄ ለቀብ ነው። ወከዛሊክ ደግሞ ያኒ ለቀቡ አልፋሩቅ ለምሳሌ ዑመር ረዲየላሁ ተዓላ አንሁ ለቀባቸው አልፋሩቅ የሚል ነው። ሐቅና ባጢልን አላህ በሳቸው ስለለየ ነው። አቡበክር ደግሞ አስሲዲቅ የሚል ምን አላቸው ለቀብ አላቸው ማለት ነውና ለጥሩም ለመጥፎም ሊሆን ይችላል። ለመታወቂያነትም ብቻ ሊሆን ይችላል። ገብቷል። አሁን አላማሽ አላፈም ይሄ ለመታወቂያነት ነው ሰዎች ያኒ የሚገለገሉት ማለት ነው። በዚህ እንደ ለቀብ የሚጠሩበት ማለት ነው። እና አቡል ሚንሃል የሚለው ኩንያው ነው። አና አቡል ሚንሃል ከአቡል ሚንሃል ነው የተያዘው። ሰያር ብን ሰላመተ መጠሪያ ስሙ ሰያር ብን ሰላማ ተብሎ ይጠራል ማለት ነው። ስሙ ሰያር ነው፣ አባቱ ሰላማ ተብሎ ይጠራል። قال تابعي ነው رحمه الله تعالى ثقة ነው። قال ተከተብና ለدخلت ገባሁኝ አለ አናንና ወአቢ አባቴ على ابي برزة الاسلمي رضي الله عنه በአቡ በርዛ الاسلمي ተብሎ በሚጠራ ሰሃቢ ላይ ገባን ይላል። አቡ በርዛ አልአስለሚ ሰሃቢ ጀሊል ከነብያችን ሰለላሁ ዐለይሂ ወሰለም ባልደረቦች ነው። فقال አለው له ለሱ ለአቡ በርዛ አልአስለሚ አቢ አባቴ አለው ይላል። አባቱ ማን ነው? ሰላማ ማለት ነው። ሰላም እንግዲህ ምንድነው? ታበይ ነው። ሁለቱም ታበዮች ናቸው። ሰያርም ሰላማም ማለት ነው። አስዋቦችን አግኝተዋል፣ ግን ረሱላችንን ሰለላሁ ዐለይሂ ወሰለም አላገኙም። ስለዚህ ታበይ ይባላሉና فقال له أبي أباتي للسؤال لأبو برزة الأسلمي كيف كان انديت نبر رسول الله صلى الله عليه وسلم الله ملكتنيا يصلي المكتوبة قديتا صلاة تسجدوا ينبروا تبلو طيقوا مالتنا فقال እንግዲህ ይሄ ጥያቄ በጣም አስፈላጊ የሆነ ጥያቄ ነው። ለምን
ነብያችን አለይሂ ሰላቱ ሰላም በሐዲሳቸው ሰሉ ከማ ረአይቱሙኒ ወሰሊ ብለዋል። ሰግድ እንዳያችሁ ሆናችሁ ስገዱ ብለውናል። ስለዚህ የረሱላችን በሰገዱበት መልኩ መስገዳችን ዋጅብና ግዴታ ነው። ስለዚህ ይሄንን ማወቅ አለብን። ልናውቅ የምንችለው ደግሞ ስንጠይቅ ነው። እና ምንድነው ያደረገው የሰያር አባትም ነብያችን ሰለላሁ ዐለይሂ ወሰለም በመልኩ ግዴታ ሶላቶችን ይሰግዱ ነበር ብሎ ጠየቀ ማለት ነው። فقال على ابو برد الاسلمي كان ነበሩ ረሱላችን ይሰግዱ ነበር አልሐጂራ የቀትርን ሶላት ይሰግዱ ነበር። የቀትር ሶላት የተባለችው ዙሁር ነች ተብሏል። كان يصلي الحاجرة ማነው يصلي الظهر بالحاجرة ዙሁርን በቀትር ሰዓት ላይ ይሰግዳሉ ብለን ትላንት ተመልክተናልና الحاجر ማለት يعني صلاه الحاجر ለማለት ነው። فيه حذف مضاف ተጥሎ ነው እዚህ ላይ مضاف اليه ومضاف ቦታ ላይ ተቀምጦ ነው ይባላል። እና يصلي الحاجر ማለት صلاه الحاجر ቀትር ላይ የሚሰገደውን ሶላት وهو صلاه الظهر ነው ይሰግዱ ነበር። አለት ያችን ተደውነሃ የምትጠሯት የሆነችውን አልኡላ የመጀመሪያዋ ሶላት ብላችሁ የምትጠሯት የሆነችውን ሶላት አልኡላም ተብላ ትጠራለች ማለት ነው። የዙህር ሶላት ለምንድነው ሶላት አልኡላ የተባለችው? የመጀመሪያዋ ሶላት የተባለችው ለምንድነው? لانها اول صلاه اقامها جبريل بالنبي صلى الله عليه وسلم ጅብሪል ለነብያችን አለይሂ ሰላም ሲያሰግዳቸው ለመጀመሪያ ጊዜ ያሰግዳቸው ሶላት የዙህርን ሶላት ነው። እና ከዚህ አኳያ ሶላት አልኡላ ትባላለች ማለት ነው። እና ሶላት አልኡላ ብላችሁ የምትጠሯት የሆነችውን ብለዋል። ያው መጥራቱ ይቻላል ነው የሚበረታታም ባይሆንም እንኳን በዚህ ስም ማለት ነው። ሶላቱ ዙሁር ብለን መጥራታችን ነው በላጩ ማለት ነው። ነገር ግን ሶላት አልኡላ ብንል እንችላለን ማለት ነው። ሒና ተድሐዱ ሸምሱ ሒና ተድሐዱ ሸምሱ ፀሐይቱ ዘንበል በምትልበት ሰዓት ላይ ይሰግዱ ነበር። ተድሐዱ ማለት አይተዙሉ ማለት ነው። ፀሐይ ከሰማዩ መካከል ላይ ወደ መግቢያዋ ዘንበል በምትል ሰዓት ይሰግዱ ነበር ነው። ዙህርን አወለል ወቅት ላይ እንደሚሰግዱ ይሄ ሐዲስ በግልጽ ያሳያል ማለት ነው። ወይሰሊ العصر እንደዚህ የአስርን ሶላት ይሰግዱ ነበር። ثم يرجع ከዛም ይመለሳል ለአስርን ሶላት መልእክተኛው አለይሂ ሰላም ጋር ሰግዶ አሐዱና አንደኛችን ከሰሃቦች ውስጥ ማለት ነው ኢላ ረህሊሂ ወደ ቤቱ ይመለሳል። في اقصى المدينه በመዲና አሩቅ ዳርቻ ውስጥ ባለው ቤቱ ወደሱ ይላል ይመለሳል። ወሸምሱ ፀሐይቱ ሐየቱን ህያው ሆና ሳለች እንግዲህ ህያው ሆና ሳለች ማለት ሳትደበዝዝ ሙቀቷ ሳይቀንስ ብርሃኗ ሳይቀንስ ወደ ቤቱ ይሄድ ነበር ይላል። ይህም የሚያሳየው እንደዚሁ አስርን አወል ወቅት ላይ እንደሚሰግዱ ነው። ለምን ከሳቸው ጋር መስጂድ ነብዩ ውስጥ የአስርን ሰላት ሰግዱ ሩቅ ዳርቻ ላይ በእግሩ ተጉዞ ማለት ነው። ሩቅ ዳርቻ ላይ ያለው ቤቱ ሲደርስ ፀሐይቱ በዛ ባለችበት ሁኔታ ላይ ነው። ሙቀቷም ብርሃኗም አልተቀየረም። ኢዘን አስርን አወል ወቅት ላይ ይሰግዳሉ ማለት ነው። አሳአኸረው ቢሆን ኖሮ አስርን የሚሰግዱት አንድ ሰው ከሳቸው ጋር አስርን ሰግዶ መዲና ሩቅ ዳርቻ ወዳለው ቤቱ ሲሄድ ሊመሽበት ሊጨልምበት ይችል ነበር ማለት ነውና የአስርን ሶላት አወል ወቅት ላይ መስገዱ ሙስተሐብ መሆኑን ካሁን በፊት እንዳየነው ከዚህ ሐዲስ እናገኛለን ነው። ወነሲቱ ረሳሁኝ አለ ማነው ረሳሁኝ ያለው? ሰያር ነው። አቡል ሚንሃል ረሂመሁላሁ ተዓላ ማቃለ ያለውን ማለት ነው። ይሄ ሰሃቢ አቡ በርዛ ፊል መግሪቢ በመግሪብ ሶላት ላይ ያለውን ረሳሁኝ የመግሪብ ሶላትን አስመልክቶ መግሪብን በዚህ ሰዓት ነበር የሚሰግዱት የሚለውን ቀውሉን ረሳሁት ይላል። የሰው ልጅ ባህሪው አንዱ መርሳት ነው አይደለ? ረሱላችንም አለይሂ ሰላቱ ሰላም ይረሳሉ። ኢነ አንሳ ከማ ተንሰውን ኢነማ አነ በሸሩን አንሳ ከማ ተንሰውን ይላሉ። እኔ እንደናንተ ሰው ነኝ እንደምትረሱት እረሳለሁ። ወኢዛ ነሲቱ ፈዘክሩኒ ስራሳ አስታውሱኝ ይላሉ ሶላት ላይ አለይሂ ሰላቱ ሰላም። ወደፊትም እንደምናየው ብዙ የረሱባቸው ቦታዎችና ሱሐቦች ተንቢህ ያደረጓቸው ያነቁባቸው ቦታዎች አሉና ረሳሁኝ አለ። ግን በላይኛው ሐዲስ ላይ በጃብር ኢብኑ አብዱላህ አልአንሳሪ ሐዲስ ላይ ረሱላችን አለይሂ ሰላም ወልመግሪበ ኢዛ ወጀበት መግሪብን ፀሐይቱ በመግቢያዋ ውስጥ ስትወድቅ ይሰግዱ ነበር የሚለውን ነግረናል። ኢዘን መግሪብንም አወለል ወቅት ላይ ይሰግዱታል የሚለውን ከዛ እንይዛለን ማለት ነው። ወካነ ነበሩ አለ ደግሞ መልእክተኛው አለይሂ ሰላቱ ወሰለም ነበሩ አለ። ማን ነው ይሄን ያለው? አቡ በርዛ አልአስለሚ ረዲየላሁ ዐንሁ ሰሃቢዩ ማለት ነው። يستحب يود ነበር አዩ አኺራ ማዘግየትን من العشاء ከኢሻ ሶላት ደግሞ ዘግየት ማድረግን ይወዱ ነበር። አለቲያችን ተደዑነሃ የምትጠራት የሆነችውን አልዓተመተ የምሽት ሶላት ብላችሁ አተማ ማለት ምሽት ማለት ነው። የሌሊት ጨለማው አተማ ተብሎ ይጠራልና የሌሊትን ሶላትን ማለት ነው ይሰግዱ ነበር። የኢሻን ሶላት ማለት ነው ይሰግዱ ነበር። እንግዲህ አለቲያችን ተደዑነሃ አተማ ብላችሁ የምትጠሯት የሆነችውን ነው። እሱ እንግዲህ ይሄን በማለቱ ኢንካር ስያሜውን ኢንካር የሚያደርግ መሆኑን ያሳያል ማለት ነው።
እንዴ ብላችሁ የምትጠራት የሆነችውን እያለ ነው እንዴ ብዬ የምጠራትን አይደለም ያለው ወይም የምንጠራትን አይደለም ያለውና መገልገሉ ችግር የለውም ለምን በሌላ ቦታ ላይ መልእክተኛው አለይሂ ሰላቱ ወሰለም ተገልግለውታል ይሄን ስም ለው ያለሙ الناس ማፊ አልአተመቲ ብለው ያሩበት ሐዲስ አለ ሰዎች በምሽት ሶላት ውስጥ በኢሻ ሶላት ውስጥ ያለውን ፈድል ቢያውቁ ነው ብለው የተናገሩት ሐዲስ ስላለ መጠቀሙ ይቻላል ወላኪን ሶላቱል ኢሻ ማለቱ አፍዶልና በላጭ ነው ያንን የተጠቀሙት ሊቢያኒል ጀዋዝ መፈቀዱን ለማሳየት ነው በዛ ሲያም መጥራትና እስከሷ ደግሞ ዘግየት ማድረግን ይወዱ ነበር ይላልና የኢሻን ሶላት ተአኺር ማድረጉ ጀማሂሩ አህሊ ዒልም በርካታዎቹ ይህን ባለቤቶች ያሉበት ነው ተአኺር ማድረጉ በላጭ ነው ግን ሰዎች ከተቻኩሉና ቶሎ ሰግደው መሄድ ከፈለጉ በላጩ ምንድነው ብለናል ተአጅሉ ነው አይደል ሰዎችን ለማሳረፍ ሲባል ያኒ ማፋጠኑ ነው በተለይ አሁን ባለንበት ተጨባጭ ላይ ላዘጊ ቢላንድ ኢማም የኢሻን ሶላት ሰው ተርሶ ቤት ሄዶ ቤቱን የሚሰግደው መስጊድ አንድ የሚሰግድለት ያገኝ ለምሳሌ አራት ሰዓት ላይ ኢሻን ልስገድ ቢል ከባድ ነው ማንም እንትን የሚል የለም ቀን ሙሉ ደክሞት ነው የሚለው ኢሻ ሁለት ሰዓት ላይ ሰግዶ ወደ ቤቱ መግባት ነው የሚፈልገው ማለት ነውና ከዚህ አቆያ ታጅል መደረግ አለበት ነው ግን ያኒ ብቻውን የሚሰግድ ከሆነ ሰውየው ወይም ደግሞ ማኡሞቹ ተአኺር የሚፈልጉ ከሆኑ ዘግየት ቢደረግ እንደው ሱለሰል ለይል ላይ እስከ 4 ሰዓት ምናምን ድረስ እንኳን ዘግየት ቢደረግ በላጭ ነው ወካነ ነበሩ መልእክተኛው አለይሂ ሰላቱ ወሰለም ይከረሁ ይጠሉ ነበር አንነውማ መተኛትን قبلها አይ قبل العشاء ማለት ነው ከኢሻ ሶላት በፊት መተኛትንም ይጠሉ ነበር ለምን ወቅቱ የእንቅልፍ ስለሆነ አንድ ሰው ከኢሻ ፊት ከተኛ ወዲያው ይዘስልም ብሎ የኢሻ ወቅቱ ወጥቶ ሱብህ ሶላት ላይ ሊነቃ ይችላል ሱብህ ወቅት ላይ ማለት ነው ወቅቱ ሊወጣበት ይችላል ስለዚህ ከኢሻ በፊት መተኛት ከርሃ ነው የተጠላ ነው ማለት ነው መልእክተኛው አለይሂ ሰላም ይጠሉ ነበር ነው ኢሻን ከሰገደ በኋላ ነው መተኛት ያለበት ነው ወልሐዲስ እንደዚሁ ወሬንም ይጠሉ ነበር بعدها ከሷ በኋላ የኢሻ ሶላትን ከሰገዱ በኋላ ደግሞ ወሬን ይጠሉ ነበር ማለት ነው ለምን ከተባለ የብዙ የሌሊት ክፍል ይሄዳል ሰውየው ለሱብህ ሶላት ላይ ነስታ ይችላል ማለት ነው በተለይ አሁን ወለያዝ ቢላህ ማታ ሲቅሙ እንተዩና ወደ 8-9 ሰዓት ላይ እንቅልፋቸው ሊመጣ ይችላል የተኛሉ ሱብህ የማይሰገድ ከቀኑ 4 ሰዓት ነው የሚነሱት ማለት ነው ይሄ حرام لا يجوز የማይፈቀድ የሆነ ጉዳይ ነው ወከዛልክ ሰዎች ፊልም መሳሰለውን ነገር ማየት የአብዛኛው ክፍል እየጎዱ ሱብህ ሶላትን እንትን የሚሉበት ሁኔታ አለ ይሄ በሸሪዓችን ውስጥና የተከለከለ ነው ከኢሻ በፊት ከኢሻ በኋላ ወሬ ምንድነው መክሩህና የተጠላ ነው የሚሆነው ማለት ነው ባይሆን ወሬው ጥሩ ወሬ ከሆነና ለሐጃ ከሆነ ችግር የለውም ለምሳሌ ሰውየው ከባለቤቱ ጋር ሊያወራ ይችላል እንግዳዎች ከመጡበት ከእንግዳዎች ጋር ሊያወራ ይችላል ሙጣላ ቅራአት ሊያዳምጥ ይችላል ወይም ደግሞ ሙራጃ ሊያደርግ ይችላል هذا لا بأس به መልእክተኛው አለይሂ ሰላቱ ወሰለም ከእንግዶች ጋር ማለት ነው ከኢሻ በኋላ ያወሩበት ሁኔታ ስላለ ያ ችግር የለውም ለሐጃ ማለት ነው وكان ነበሩ መልእክተኛው አለይሂ ሰላቱ ወሰለም ينفتሉ ያሰላምቱ ነበር ينفتሉ አይ ይሰልሙ ያሰላምቱ ነበር من صلاه الغداة ከሱብህ ሶላት ያሰላምቱ ነበር حين يعرف الرجل ሰውየው በሚያውቅበት ሰዓት ላይ ጀሊሰሁ አቀማማጩ ነው ጎን ያለውን በሚያውቅበት ሰዓት ላይ ያሰላምቱ ነበር ማለት ነው አጠገቡ ያለውን ሚላሉ ያውቃሉ ያኒ ሰውየው አጠገቡ ያለውን ያውቃል ግን ርቀት ላይ ያለውን ማወቅ አይችልም ለሊቱ ያኒ በደንብ ካለመገለጹ የተነሳ ማለት ነው ይሄን ሱብሂን አወለ ወቅት ላይ እንደሚሰግዱት ያሳያል ማለት ነው ለምን ተአኺር አድርገው ቢሆን በደንብ ካበራ በኋላ ቢሆን የሚሰግዱት ሰውየው ጎን ያለውን ብቻ ሳይሆን ርቀትም ላይ ያለውን ማወቅ ይችላል ማለት ነው አይኑ እስከደረሰበት ድረስ ያለውን ግን ሰውየው ጓደኛውን ከጎን ያለውን አገሊና አበሉ ነው የሚለውን በሚያውቅበት ሰዓት ላይ ማለት ነው ይሰግዱ ነበር ማለት እስከዛ ድረስ ይሄድ ነበር ለማለት ነው ስግደታቸው ወካነ ነበሩ ደግሞ يقرأው ያነቡ ነበር ይላል ቢስቲን ሱብህ ሶላት ላይ ማለት ነው በ60 አንቀጽ ኢለል ሚያቲ እስከ 100 አንቀጽ ያነቡ ነበር እንደው አነሰ ከተባለ እስከ 60 ያነቡ ነበር ማለት በዛ ከተባለ ደግሞ እስከ 100 ከ60 እስከ 100 እንደው አለላቀል ያነቡ ነበር መልእክተኛው አለይሂ ሰላቱ ወሰለም ይላል ይሄ በአንድ ረካ ላይ ነው ወይስ በሁለት ረካ ላይ ነው በሁለቱም ረካ ላይ 60 አንቀጽ በሁለቱም ረካ ላይ የሚያነቡበት ሁኔታ አለ 100 አንቀጽ ሁለቱም ረካ ላይ ማለት አንዱ ረካ ላይ 50 ቢቀሩ ወይም ደግሞ 60 ቢቀሩ ሁለተኛው ረካ ላይ 40 ይቀራሉ ማለት ነው እንደዚህ ያደረጉ ቢያንስ ከ60 እስከ 100 ይቀሩ ነበር መልእክተኛው አለይሂ ሰላም ይሄንንም ቀርተው በዛ ላይ አቀራራቸው ደግሞ በሐዲስ እንደመጣው በደንብ በተጅዊድ በተርቲል ነው የሚቀሩት ግን ሰውየው ከጎኑ ያለውን ብቻ ነው ሊያውቅ የሚችለው በዛ ሰዓት ላይ ማለት ነው ሲያሰላምቱ ማለት ነው ይሄ አወል ወቅቱ ላይ እንደሚሰግዱ ነው የሚያሳየው እንጂ በደንብ ከነጋ በኋላ
ብርሃኑ ከወጣ በኋላ ቢሆን የሚሰግዱት ኖሮ መልእክተኛው አለይሂ ሰላቱ ወሰለም እንደዚህ በጣም እያስረዘሙ እንትኑ ሁሉ ሊወጣ ይችል ነበር ፀሐዩ ሁሉ ሊወጣ ይችል ነበር አይደል ይሄ የሚያሳየው አወል ላይ እንደሚገቡ ነው አለይሂ ሰላቱ ወሰለም ማለት ነው ናም من فقه الحديث كذي حديث كما ناغنيو ጥቅም አንደኛ በያኑ አውቃት الصلاه الخمس የአምስቱን አውቃት ሰላቶችን ማብራሪያ ከዚህ ሐዲስ አግኝተናል የመግሪብን ሲቀር ወነሲቱ ማቃለ في المغرب ብሏል አይደል የመግሪብ ሰላት ላይ ምን እንዳለ ረሳሁኝ በማለት ነግሩናል ግን ባሳለፍነ መጃሂድ ኢብኑ አብዱላህ ሐዲስ ላይ والمغرب اذا وجبت ስላሉ አወል ወቅት ላይ እንደምሰግዱ ከዛ አግኝተናል ዋና ለአፍዶለ በላጩም ደግሞ አልሙባደረቱ فيها በሶላት ውስጥ መቻኮል መሆኑን በመጀመሪያው ወቅት ላይ መስገድ መሆኑን አግኝተናል አደል ኢሻ ከኢሻ ውጭ فالافضل فيها በኢሻ ውስጥ በላጭ የሚሆነው አተአኺሩ ማዘግየቱ ነው ኢላ ንስፊ الليل እስከ ሌሊቱ ግማሽ ድረስ ነው ማዓደም المشقة على المأمومين በኡሞቹ ላይ ወይም ደግሞ በተከታዮች ላይ መሸቃ ካለ መፍጠር ጋራ እስከ ንስፈ الليل ተአኺር ማድረጉ هذا هو الافضل በላጩ ይሄ ነው ግን የሚቸገሩ ከሆነ አሁን እንዳለንበት ሐል ማለት ነው አለማዘግየቱ ነው ተመራጭ የሚሆነው ያው የኢሻ ሶላት ወቅቱ የሚያበቃው ንስፈ الليل ላይ ነው ብለናል አይደል ወቅቱ ኢሻ ኢላ ንስፈ الليل صحيح ሐዲስ አለ የኢሻ ወቅቱ እስከ ንስፈ الليل ነው ብለዋል ከንስፈ الليل ወዲያ ወዳለው ማዘግየት የለብንም ማለት ነው الثاني ሁለተኛው ጥቅም ከራሃቱ ነው قبل صلاه العشاء ነው ከኢሻ ሶላት በፊት መተኛት ከራሃ መሆኑን የተጠላ ተግባር መሆኑን ነው የተጠላ ተግባር ማለት እንግዲህ ምንድነው ሰውየው ቢተው አጅር የሚያገኝበት ነው ቢሰራው ደግሞ ማይጠየቅበት ለምሳሌ እንደው ከኢሻ በፊት ከተኛ ይቀጣል አይባልም ከራሃ ነው የሚባለው ምናልባት ያኒ ሶላትን ማሳለፍን አስበውበት ነው ይተበት ከሆነ በዛ መልየው ሊጠየቅ ይችላል ማለት እና ከራሃ የሚባለው ነገር ቢተው አጅር የሚያስገኘው ቢሰራው ግን ማይጠየቅበት ነው ወከራሃቱል ሐዲሲ بعدها እንደዚህ ከኢሻም በኋላ ማውራትም ከራሃ መሆኑን የተጠላ መሆኑን እናገኛለን ማለት ነው الثالث ሶስተኛው ነጥብ አንዩቂ الصلاه الفجر የፈጅርን ሶላት ማስገኘቱ በላጭ መሆኑ ነው في غلس በغلس ውስጥ ማለት ነው غلس የሚባለው የሌሊቱ ጨለማ በፈጅሩ ብርሃን መቀላቀሉ ነው ብለናል አይደል ደብዛዛ ብርሃን በዛ ውስጥ ማስገኘቱ እስከዛ ድረስ ባለው መቋጨቱ በላጭ መሆኑ ነው وفضل تطويل القراءه فيها በፈጅር ሶላት ውስጥም እንደዚህ ቅራአት ማርዘም ያለውን ፈضልና ደረጃ እናገኛለን ለምን ረሱላችን አለይሂ ሰላቱ ሰላም ቢያንስ ከ60 አንስም ቅራአታቸው ማለት ነው አንዳንድ ጊዜ አጭር ምዕራፎችን ሊያነቡ ይችላሉ ግን غالب الاحوالቸው አብዛኛው ሁኔታቸው ቢያንስ በሁለት ረካ ላይ 60 አንቀጽ ያነባሉ ማለት ነው ደግሞ የሳቸው ሀዲ የመጀመሪያውን ረካ ረዘም ሁለተኛውን አጠር ማድረግ ነው እንጂ ሁለቱንም ማስረዘም አይደለም ወይም ደግሞ የመጀመሪያውን አጠር አድርጎ ሁለተኛውን ማስረዘም አይደለም ለምን ሰዎች በመጀመሪያ ሶላት ላይ ሲገቡ ነሻጣ አላቸው ምርቃን አላቸው ስለዚህ ረዘም ማድረግ ይገባል በነሻጣ ቂያሙንም ሁሉ ነገር ይወጡታል ሁለተኛው ላይ ደግሞ ደከም ይያሉ ይመጣሉ ገብታል እዛ ላይ ደግሞ ቀለል خفف ማድረግ ነው ያለበት ማለት ነው ናም እና ቅራአትም ማርዘሙ ያለውን ፈضል አግኝተናል ማለት ነው الحديث الثامن والأربعون 48ኛው الحديث عن علي بن ابي طالب رضي الله عنه علي بن ابي طالب ተይዞ أن النبي صلى الله عليه وسلم ያላህ ነብይ ቃለ ተከታዩን ብለዋል ይላል አራተኛው ኸሊፋ ነው ኹለፋው الاربعه አቡበከር ዑመር ዑስማን አሊ ናቸው አሊ ኢብኑ አቢ ጣሊብ አራተኛው ኸሊፋ የረሱላችን ያጎት ልጅ ነው አቡ ጣሊብ ሁሉም ያውቀዋል የረሱላችን አጎት ነው የአባታቸው ወንድም ማለት ነው አሊ ደግሞ የሱ ልጅ ናቸው እና በአንድ በኩል ያጎታቸው ልጅ ነው በአንድ በኩል ደግሞ አማቻቸው ነው የፋጢማ ረዲየላሁ ዐንሃ ባለቤት ነው አይደል ናም እና ይህ ሰሃቢ አቡ ቱራብ በሚል መልእክተኛው አለይሂ ሰላቱ ሰላም ለቀበውታል አንድ ጊዜ ከፋጢማ ረዲየላሁ ዐንሃ ጋር አለመግባባት ተፈጥሮ እሷ ጋር አንዳንድ ተነጋገሩና መስጊድ ሄዶ አጎርፈው ተኙ እና የዛን ጊዜ መስጊዱ ደግሞ ያው አፈር ነበርና አፈሩ ላይ ጋደም ብለው ነው የተኙት ከዛ መልእክተኛው አለይሂ ሰላም ወደ ፋጢማ ቤት ይመጣሉና አይነ ኢብኑ አሚኪ ያጎትሽ ልጅ ታለ ብለው ሲሏት አይወጣ ብሏል ብላ ትላቸዋለች ከዛ ወደ መስጊድ ሲሄዱ መስጊድ ውስጥ ተኝተው አገኟቸውና ጉንጫቸው አፈር ላይ ነበርና ቆም ያባ ቱራብ ብለው አሏቸው ወደ አፈሩ ነስበው ማለት እና አቡ ቱራብ በሚለው ይታወቃሉ ሌላም ኩኒ አላቸው መሰረቱ እና ከአሊ ኢብኑ አቢ ጣሊብ ነው የተያዘው አንደ ነብይ ሰለላሁ ዐለይሂ ወሰለም ያላህ ነብይ ቃለ ተከታዩን ብለዋል يوم الخندق የخندق ቀን ተከታዩን ብለዋል ነው خندق የሚባለው ጉድጓድ ማለት ነው እና የخندق ቀን የሚባለው የخندق غزوة خندق የخندق ዘመቻ ወይም ደግሞ ጦርነት ተብሎ ይጠራል አምስተኛው ዓመት ላይ ነው ባዕድ ሂጅራ የተካሄደው ማለት ነው ለምን የጉድጓዱ ጦርነት ከተባለ
ሙሽሪኮች እንግዲህ ከውጪ አጋሪያኖች ከመካና በዙሪያው ካሉት ከውስጥ ደግሞ ይሁዳዎች ሙናፊቆች የመሳሰሉት አጠቃላይ በሙስሊሞች ላይ ተሰባስበው እስላምን ለማጥፋት ሙስሊሞችን ለማጥፋት የተነሱበት ጦርነት ነበረ። ሙሽሪኮቹ ከውጪ እነዚህ ሙናፊቆቹና ይሁዳዎቹ ከውስጥ ሆነው ሊወጓቸው ማለት ነውና ረሱላችን አለይሂ ሰላም ይሄንን ሲሰሙ ሹራ አደረጉ። ሷሃቦቻቸውን አማከሩና ምን ማድረግ ይቻላል ሲሉ ከውጭ ጠላት ሊመጣ የሚችለው እንግዲህ የመዲና በተራራ የተከበበች ነች ይባላል እና መግቢያው አንድ ብቻ ነው። በተራራና በተራራ መካከል ያለ ቦታ ነው። በዛ ነው መግባት የሚቻለው። ከዛ ውጪ በተራራ የተከበበች ስለሆነ መግባት አይመችም። ስለዚህ ምንድነው ያለው አማራጭ? ሰልማን አልፋሪሲ የሚባሉ ሰሃቢ ምናምናቸው እንቆፍረዋል። በዚች በመግቢያው ያለውን በተራራ መካከል ያለውን ቦታ ቁፍር እናደርግባቸው እንዳይገቡ አሉ። ከዛ መርሃባ አሉ። በዚህ ሐሳብ ላይ ተስማሙና ተቆፈረ። ለሁሉም የተወሰነ ተሰጠውና ሁሉም ቆፈረ። ብዙ መከራ መልእክተኛው አለይሂ ሰላም ያኔ ሆዳቸው ላይ ሁለት ድንጋይ እያሰሩ እንደው ሰሃቦች በጣም እርቧቸው ያሰሩትን ድንጋይ ሲያሳያቸው ለመልእክተኛው ደግሞ ሁለት ድንጋይ ያሰሩ መሆናቸውን ያሳዩበት ሁኔታ አለና اللهم ምንድነው نحن الذي بايعوا محمد على الجهاد ما بقينا ابدا እያሉ ሰሃቦቹ የነሸዱበት ሁሉ ሁኔታ አለ። እኛ ለሙሐመድ ቃል የገባንን በእስላም ላይ እስከምንሞት ድረስ እንዋጋ እያሉ መልእክተኛው ደግሞ اللهم ان العيش الاخره فاغفر للانصار والمهاجرين እያሉ ያነሳሱበት ሁኔታ አለ እና የኸንደቅ ጦርነት የተባለው ወይም የጉርጓዱ ጦርነት የተባለው ወደዚህ ጉርጓድ ስለቆፈሩ ወደዚህ ተነስቦ ነውና እንደተባለውም ጉርጓድ ተቆፈረ። ሙሽሪኮቹ በየቱ ጋር ይገቡ መግባት አይችሉም። በጣም ወደ ታች ሰምጠት አለው ቆፋራው ማለት ነው። ተቆፍሯል። በየትም ሊመጡ አይችሉም። እዛው ሆነ የቀሩትም እንደዚህ በቀስት እየተወራወሩ አላህ ንፋስ አመጣና ለቀቀባቸው። ድንኳናቸው ምናምን ቅልቅልቅል ያረጋባቸው። በጉርጓዱ ወዲያ ድንኳን ሰርተው ነበር። ከዛ በዛው ተበታተኑ ይባላል እና የኸንደቅ ጦርነት ገዝወቱ ኸንደቅ ይባላል። ገዝወቱ አልአህዛብ ይባላልና የዛን ቀን አሉ ማለት ነው። አሊ ኢብኑ አቢ ጣሊብ ማነው ረሱላችን አለይሂ ሰላም አሉ መናሉ መላ አላህ ይሙላሉ ቁቡረሁም የነዚህን ያጋሪያኖቹን የካዲያኖቹን ቀብራቸውን ወቡዩተሁም ቤታቸውንም ናረን እሳት ይሙላባቸዋል። እርግማን አወረዱባቸው ረገሟቸው ማለት ነው። ከማ ሸገሉና ቢዚ እንዳደረጉን ወይም ደግሞ ስላደረጉን አኒስ ሶላቲል ውስጣ በላጭ ከሆነችው ሶላት ከአስር ሶላት ማለት ነው hatta ghabat ash-shamsu ፀሐይ እስከጠለቀችበት ድረስ እስከገባችበት ድረስ ቢዚ ስላደረጉን አላህ ወዳቸውንም እንደዚሁ ቤታቸውንም ቀብራቸውንም እሳት ይሙላባቸው ብለው ረገሟቸው ነው። አንድ ሰው ተበድሎ በተበደለበት ዱዓ ቢያደርግ ሀዛ ቂሷስ አይጠየቅም። ይውቶ አንድ ሰው ቢዘልሙ ቢበድለው አላህ እንዲህ አድርገው ብሎ ዱዓ ቢያደርግ ይችላል። ተዘልሟል ተበድሏል አላህ Subhanahu Wa Ta'ala ይሰማዋል ማለት ነው። እና የአስሩን ሶላት ከመስገድ ቢዚ አድርገዋቸው ነበር ፀሐይ እስከገባችበት ሰዓት ድረስ ማለት ነው። وفي لفظ لمسلم በሌላ የሙስሊም ለፍዝ ደግሞ ሸغሉና ቢዚ አደረጉን አኒ ሶላቲል ውስጣ በላጭ ከሆነችው ሶላቲል አስሪ ከአስር ሶላት ማለት ነው ቢዚ አደረጉን። አላህ የአስሩን ሶላት ቁርአን ላይ ሶላቲል ውስጣ ብሎ ጠርቷታል። حافظوا على الصلوات والصلاة الوسطى وقوموا لله قانتين ይላል። ከሌሎቹ ሶላቶች ለየት አድርጎ ጠርቷታልና በላይ ሶላት ነች። ثم صلىها كذا مسجدات ملكتኛው عليه الصلاه والسلام بين المغرب بمغرب وقتنا والعشاء بعشاء وقت መካከል ሰገዷት عليه الصلاه والسلام ማለት ነው። ወቅቱ ወጣል አይደል? ፀሐይ ገብታለች። የአስር ሶላት ወቅቱ ኢላ ጉሩብ الشمس ነውና ፀሐይ እስከጠለቀችበት ድረስ ነው። ባይሆን እስከምትጠልቅበት ሰዓት ድረስ ማዘግየት አይቻልም። ፀሐይ ወጣ በደም እስከምትደበዝበት ድረስ ማዘግየት አይቻልም። ግን ወቅቱ ዶሮ አይሆንም። ሰውየው ተዶሮ ወይም ደግሞ ሐጃ ላይ ሆኖ እኔ በእንቅልፍ ምክንያት ከሆነ ሲነቃ ይሰግዳል ማለት ነው። እና ማኒዕ የሆነ ዑዝር ካለው ማለት ነው። እና በመግሪብ ወቅት መካከልና በኢሻ ወቅት መካከል ሰገዷት ይላል። እንግዲህ ተርቲብ አድርገዋል በመሰረቱ መልእክተኛው አለይሂ ሰላቱ ወሰለም መጀመሪያ አስሩን ሰላት ሰገዱ፣ ከዛ መግሪብን ሰገዱ፣ ከዛ ኢሻን ሰገዱ እንጂ መግሪብን ሰግደው ከዛም በኋላ አስሩን ከዛ ኢሻን አይደለም። አሁን ይሄ ለፍዙ ያንን ኢህቲማል ያደርግ ነበር አይደል? በመግሪብና በኢሻ መካከል ሲል መግሪብን ሰግደው ከዛም በኋላ አስሩን ሰገዱ ከዛ ኢሻን ሰገዱ የሚል ነበር የሚያስመስለው። ግን እንደዛ አይደለም። በይነ ወቅት المغرب والعشاء ለማለት ነው። በመግሪብ ወቅትና በኢሻ ወቅት መካከል ሰገዱ ማለት ነው። አስራቸውን ሰገዱ ከዛ መግሪባቸውን ሰገዱ ከዛ ኢሻን ሰገዱ ማለት ነው። ወቅቱ ግን የመግሪብ ነው አይደል? በመግሪብ ወቅትና በኢሻ ወቅት መካከል ሰገዷት አለይሂ ሰላቱ ወሰለም። ተርቲብ ማድረግ ግዴታ ነው። ያመለጠን ሶላት ማለት ነው። ለምሳሌ ዙህርና አስር ያመልጡን መጀመሪያ ዙህርን ከዛ አስርን መስገድ ያለብን። ተርቲብ ማድረግ ቀደም ተከተሉን መጠበቅ አለብን። ወደፊትም ሌላ አባባለን እንመለከታለን።
وله أهنم لسو اللون لإمام مسلم عن عبد الله بن مسعود رضي الله عنه كعبد الله بن مسعود حديث يزوم علتنا قال تكتين بلوال حبس المشركون مشركوች حبس አደረጓቸው ቢዚ አደረጓቸው ነው رسول الله صلى الله عليه وسلم ያላህ መልእክተኛን عن صلاه العصر كعصر الصلاه የሚሰግዱ ከመሆናቸው ምን አደረጓቸው ቢዚ አደረጓቸው ነው حتى احمرت الشمس ፀሐይቱ ቅልት እስካለች ድረስ አይስፈረት ወይም ደግሞ ድልች እስካለች ድብዝዝ እስካለች ድረስ ማለት ነው ቢዚ አደረጓቸው ማለት ነው ከዛ فقال رسول الله صلى الله عليه وسلم ያላህ መልእክተኛ አሉ شغلنا عن صلاه الوسطى በላጭ ከሆነችው صلاه العصر ከአስር ሶላት ቢዚ አደረጉን መስጉል አደረጉን ሰለምን ሰግድ ከመሆን መላ አላሁ አጅዋፈሁም አላህ ሆዶቻቸውን ይሙላባቸው ወቁቡረሁም እንደዚህ ቀብሮቻቸውንም ናረን እሳት ይሙላባቸው አሉ አለይሂ ሰላቱ ወሰለም ላይኛው ሐዲስ ላይ ደግሞ ወቡይተሁም ጨምሯል ቤቶቻቸውንም ሁሉንም አላህ ይሙላባቸው በእሳት አሉ አው ቃለ ወይም ደግሞ አሉ ይላል ሸክ من بعض الروات ነው ከከፊል ዘጋቢዎቹ ጥርጣሬ ነው حاشا الله اجوافهم الله سبحانه وتعالى ሆዶቻቸውን ይሙላ ወቁቡረሁም ቀብሮቻቸውንም ናረን እሳት ማለት ነው ይጎስጉስባቸው ሐሻ ማለት ጉስጉስ ያደርግባቸው ማለት ነው ያኒ ለፍራሻችን ወይም ለትራሳችን ውስጥ እናስገባው ጉስጓስ ይባላል እኮ አይደል ጉስጓስ እኮ ነው የሚባለው ውስጥ የሚጨመረው አላህ ሆዶቻቸው ውስጥና ቀብሮቻቸው ውስጥ እሳት ይጎስጉስባቸው ያኒ ይሙላባቸው ማለት ነው ማዕናው አንድ ነው ለፍዙ ነው ቃሉ ነው እንጂ የተለያየው ማዕናው አንድ ነው ሸክ ሚነራዊ ነው ከዘጋቢው ጥርጣሬ ነው ያንኛውን ለፍዝ ወይም ደግሞ ይሄኛውን ለፍዝ ነው ያሉት ብሎ መዘገቡ ነውና ከዚህ ሐዲስ በርካታ ፈዋኢዶችን እናገኛለን ባይሆን ነብያችን አለይሂ ሰላቱ ወሰለም የአስር ሶላት ወቅቱ እስከሚወጣ ድረስ የቆዩበት ምክንያት ሶላተል ኸውፍ ስላልተደነገገ ነው በወቅቱ ሶላተል ኸውፍ በፍራቻ ጊዜ ሶላት በመልኩ እንደሚሰገድ አልተደነገገም ነበር ከዚህ አኳያ ነው ወቅቱ እስከሚወጣ ድረስ እንትን የተባለው እንጂ ከዛ በኋላ ሶላተል ኸውፍ ወረደላቸው ያኔ አሰጋገዱ አንድ ሰው ስጋት ላይ ጃሃር ላይ ከሆነ ወይም የሚያስቀው ነገር ላይ ከሆነ ቂብላን ተቅጣጫውም ሳይቅጣጭም መስገድ ይችላል እንደፈለገ ሆኖ ማለት ነው ያኒ ለሩኩ ለሱጁድ ኢማ ያደረገ እየተቀሰ መስገድ ይችላል የሚለው ወረደ ስለዚህ አሁን ለምሳሌ እኛ ከወቅቱ ማስወጣት አንችልም ጃሃር ላይ ብንሆን እንኳን እንደነሱ መሰለን ከወቅቱ አናስወጣም በወቅቱ እንሰግዳለን ለምን ወደ ጥላቶቻችን ፊት ቆመንም ቢሆን እንሰግዳለን ወጣቻል ቂብላን መቅጣጫታችንም በዛ ሁኔታ ላይ ካላስመቸን ሸርጥ አይሆንብንምና ማለት ነው نعم من فقه الحديث كحديث كما እናገኛቸው ግንዛቤዎች ውስጥ አንደኛው ጀዋዙ ተአኺር الصلاه عن وقتها ነው ሰላትን ከወቅቱ ማዘግየት የሚቻል መሆኑን ያሳያል ለአደም ተመኩኒ من ادائها ሰን ከማድረስ ወይም ከመስገድ ላለመመቻቸቱ ሲባል ይላሉ وذلك ይህ ግን قبل ان تشرع صلاه الخوف صلاه الخوف ከመደንገጉ በፊት ነው صلاه الخوف ከተደነገገ በኋላማ አይቻልም ማዘግየት አትችልም ለምን መኪና ላይ አትሆንም አላቆም ካለ ወዳለበት አቅጣጫ ሆነ መስገድ ትችላለህ አሁን አብዛኛው ሰው ይሄንን ሁክም ባለማወቁ መንገድ ላይ ሆኖ ሰላትን ከወቅቱ የሚያስወጣበት ሁኔታ አለ ካስቻለን ተአኺር መነየት ነው ቀጣዩ ሰላት ጋር የሚደመር ከሆነ ወይ ወደ ተቻምተን መስገድ ነው ካልሆነ ደግሞ እዛው መኪና ላይ ሆነን መስገድ ነው ያለብን ማለት ነው ወደ ፈለገው አቅጣጫ ቢዞርም ለረኩዓችን እንዲንላለን እንደዚህ ለሱጁዳችን ሙዘክ እያደረግን በዚህ መልኩ መስገድ ይኖርብናል ኡዘር ስለሆነ ይሄ ማለት ነው ፈተቁላህ መስተጧቱ ሰላቱን ያከል ነው አላህን ፍሩት የተባለውና ይሄ ሁክም قبل مشروعيه صلاه الخوف ነው ማለት ነው ሁለተኛው ان من نسي الصلاه فليصليها اذا ذكرها አንድን ሶላት የረሳሰው ያስታወሰ ጊዜ መስገድ እንዳለበት ከሐዲሱ እንረዳለን ማለት ነው ሶስተኛው ጀዋዙ ዱዓ ያለ ዛሊም ነው በዛሊም ላይ ዱዓ ማድረግ የሚቻል መሆኑን ነው ግፈኛ በሆነ ግፍ በፈጸመ አካል ላይ ዱዓ ማድረግ ትችላለህ ረሱላችን አለይሂ ሰላም ዱዓ እንዳደረጉት አይደለ አላህ ወዳቸውን ቤታቸውን ቀብራቸውን እሳት ይሙላባቸው ቢዚ እንዳደረጉን ከዚች በላጭ ከሆነ ሶላት ብለው ረግመዋቸው አለይሂ ሰላቱ ወሰላም ነውና ችግር የለውም ነው የተበዳይ ዱዓ ደግሞ ከባድ ነው ለይሳ በይነها وبين الله حجاب ተብሏል አይደለ በተበዳይ ዱዓና በአላህ መካከል ግርዶሽ የለም ነው ሰውየው እንዲጎዳ ይሆናል ማለት ነው ለያዘ ቢላህ الحديث التاسع والأربعون 49 حديث عن عبد الله بن عباس رضي الله عنهما قال عبد الله بن عباس እንደተያዘው ተከታዩን ብለዋል اعتم النبي صلى الله عليه وسلم ነብያችን صلى الله عليه وسلم አመሹ ይላል اعتم النبي صلى الله عليه وسلم ለዚህ ነው ሶላቱ الአዕተማ ተብላ የምትጠራው አንድ ጊዜ ከዚህ አቋያ ነው አመሹ بالعشاء በኢሻ ሶላት አመሹ ነው فخرج عمر يعني ኢሻን በመስገድ ላይ
አመሹ አምሽተው ሰገዱ ማለት ነው። فخرج عمر رضي الله عنه عمر رضي الله تعالى عنه ምናሉ ወጡ خروج አደረጉ ማለት ነው። فقال قالوا الصلاه يا رسول الله ያላህ መልእክተኛ ሶላትን አቁምልን እንጂ አቋቁምልን እኛ እንስገድ አሏቸው። الصلاه مفعول به لفعل محذوف አይ አቂሚ الصلاه ሶላትን አቋቁምልንና እንስገድ አሏቸው። ረቀደ النساء والصبيان ሴቶችና ህፃናቶች ተኙ። በጣም ከመጨለሙ የተነሳ ሌሉ ከመሄዱ የተነሳ ያው ህፃናቶችም ቶሎ ረብንም እንቅልፋቸው ተመታ አይደል ሴቶችም ሀከዛና ሴቶችና ህፃናቶች ተኙ። ወቅቱ በጣም እየሄደብን ነው ማለታቸው ነው። فخرج النبي صلى الله عليه وسلم ነብያችን አለይሂ ሰላቱ ሰላም ወጡ የዚህን ጊዜ ከቤታቸው ማለት ነው። ወራሱሁ ራሳቸው يقطر እያንጠባጠበ ማን ውሃ እያንጠባጠበ ታጥበው ነበር ሻወር ወስደው ነበር ራሳቸው ውሃ እያንጠባጠበ ወጡ መልእክተኛው አለይሂ ሰላቱ ሰላም يقول እያሉ لولا انا شق على امتي በኡመቶች ላይ ባላስቸግራቸውና ኡመቶች ባይቸገሩ ኖሮ او على الناس ወይም በሰዎች ላይ ባላስቸግርና መሸቃ ባልፈጥር ኖሮ አሉ ሸክ የሚራው ነው ለአመርቱሁም ባዝዝኳቸው ነበር بهذه الصلاه በዚች ሶላት በኢሻ ሶላት ማለታቸው ነው هذه الساعه በዚህ ሰዓት እንዲሰግዱት ባዝዝኳቸው ነበር ይላሉ። በጣም አምሽተዋል እንግዲህ መልእክተኛው አለይሂ ሰላቱ ወሰለም በጣም አምሽተው ሰዎች ላይ ባላስቸግር ኖሮ ወይም ደግሞ ኡመቶች ይጎዳሉ ብዬ ባላስብ ኖሮ ይችን የኢሻን ሶላት በዚህ ወቅት እንዲሰግዱ አደርጋቸው ነበር ነው። ግን ኡመቶች ይቸገራሉ መሸቀ ይመጣባቸዋል ስለዚህ አላዛቸውም በዚህ ወቅት እንዲሰግዱ ማለታቸው ነው አለይሂ ሰላቱ ወሰለም። እና መሸቃ ከሌለ ችግር ከሌለ ቢዘገይ ጥሩ ነው ኢላ ሱሉሲ አለይል እስከ ሌሊቱ 1/3 እስከ 4 ሰዓት አካባቢ ቢዘገይ ጥሩ ነው። መሸቃ የሚኖር ከሆነ ደግሞ ይህ መልእክተኛው አለይሂ ሰላም አላዘዙንም ለምን መሸቃ ስላለበት ተአጅል አድርገን ወይም ደግሞ አቻክለን በአወል ወቅቱ መስገድ እንችላለን ማለት ነው። من فقه الحديث ከዚህ ሐዲስ ከመናገኘው ግንዛቤ አንደኛ ان الافضل في العشاء በኢሻ ሶላት ውስጥ ማለት ነው በላጩ አታኺሩ مع امن المشقه ማዘግየት ነው። መሸቃ ከመታመኑ ጋራ መሸቃ የማይመጣ ከመሆኑ ጋራ ማለት ነው። መሸቃ የሚመጣ ከሆነስ አለመዘግየቱ በላጭ ነው ማለት ነው። خير الثاني ሁለተኛው ነጥብ ደግሞ ከማሉ ሸፈቀት النبي صلى الله عليه وسلم بأمته ነብያችን አለይሂ ሰላም በኡመቶቻቸው ላይ ያላቸው እዝነትና ርህራሄያቸው የተሟላ መሆኑን እናገኛለን ይላሉ። ሩህሩህ ስለሆኑ ነው መልእክተኛው አለይሂ ሰላም የኢሻን ሶላት ሰዎች በዚህ ሰዓት መስገድ አለባቸው ብለው ተአኺር አድርገው በጣም አምሽተው እንዲሰግዱ ያላዘዟቸው ማለት ነው። ሲዋክም ላይ ተመሳሳይ ያሳልፈናል አይደል ኡመቶች ይቸገራሉ ብዬ ነው እንጂ ማአኩል ይውዱ ሲዋክ እንዲጠቀሙ አዝ ነበር ይላል አይደል። ግን ኡመቶች ይቸገራሉ ታዘው ያንን ትእዛዝ ካልፈጸሙ ሐራም ፈጸሙ። ሐራም ከፈጸሙ ደግሞ ግዴታቸውን ካልተወጡ ደግሞ አላህ Subhanahu Wa Ta'ala ሊቀጣቸው ነው። ስለዚህ ስለሚራሩ ለኡመቶቻቸው ያንን ነገር ግዴታ አላደረጉትም አለይሂ ሰላቱ ወሰላም ማለት ነው። هذا والله أعلم وصلى الله وسلم على نبينا محمد وآله وصحبه